ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን 6.2ን ኮንታክትስ ኦፍ አፍሪካ ዊዝ አውትሳይድ ወርልድ የሚለውን ፓርት በዛሬ ቪዲዮአችን እናደርሳችኋለን ማለት ነው። ከዚህ በኋላ ያሉ የሂስትሪ ቪዲዮዎችን በዚህ በአዲስ ቻናላችን ነው እናደርሳችሁ እና በአዲስ ቻናላችን ሰብስክራይብ በማድረግ እንድትቀላቀሉ እየጠየቅን ቀጥታ ወደ ቪዲዮአችን እናልፋለን። 6.2.1 early contacts along the western and central African coasts በድሮ ጊዜ የነበሩ በዌስተርን እና በሴንትራል አፍሪካ ኮስት መካከል አካባቢ የነበሩ ኮንታክቶችን ወይም ደግሞ የድሮ ግንኙነቶችን ነው በዛሬ ቪዲዮአችን የምናይ ማለት ነው። ቀጥታ ወደ ኖቶቹ እንለፍ። The northern coastline of Africa was always in contact with European across the Mediterranean Sea. ኖርዘር አፍሪካ ሁሌም ኮኔክሽን ነበራት፣ የትሬድ ወይም የንግድ ኮኔክሽን ከኢሮፒያኖች ጋር ነበራት። ይህንም ታደርገው የነበር ሜዲትራኒያን ሲን በመጠቀም ነበር። ወይም ደግሞ እቺ ኖርዝ አፍሪካ ከኢሮፒያኖች ጋር ትሬድ ታደርገ የነበረው በሜዲትራኒያን ሲ በኩል ነበር ነው የሚለን። Europeans contact with the other parts of Africa was begun by the Portuguese in 15ኛው ሴንቸሪ። በይኖስ ደግሞ የሚለን ፖርቹጋሎች በጊዜው የመጀመሪያው የኢሮፒያኖች ነበሩ ከአፍሪካ ፓርቶች ጋር በ15ኛው ሴንቸሪ ግንኙነት ማድረግ የቻሉ ወይም ደግሞ የንግድ ግንኙነት መፍጠር የቻሉ እነሱ ነበሩ ነው የሚለን። The exploration was facilitated and sponsored by an organization set up by በ15ኛው ሴንቸሪ ፖርቹጌዝ ፕሪንስ ሄንሪ ወይም ደግሞ the navigator። ይሄ ደግሞ የሚለን ይሄ ኤክስፕሎሬሽን ደግሞ ይደገፍ የነበረው ወይም ደግሞ ሰፖርት ይደረግ የነበረው በጊዜው ፕሪንስ ሄንሪ ወይም ደግሞ the navigator በመባል የሚታወቀው በ15ኛው ሴንቸሪ ባቋቋመው ኦርጋናይዜሽን ድጋፍ በማግኘት ነበር ኤክስፕሎሬሽን ይደረግ የነበረው ወይም ደግሞ የአሰሳ ይደረግ የነበረው ፕሪንስ ሄንሪ ባቋቋመው ድርጅት እገዛ ነበር የኤክስፕሎሬሽን ይካሄድ የነበረው በጊዜው ነው የሚለን። The main motive of the Portuguese for this was the need to gain direct access to the gold producing area of West Africa። እነዚህ ደግሞ ፖርቹጋሎች ደግሞ ይህን ኤክስፕሎሬሽን እንዲያካሄዱ ዋነኛ ምክንያታቸው የነበረው ወይም ደግሞ ሜን ሪዝናቸው የነበረው የዌስት አፍሪካን የጎልድ ኤሪያ ዳይሬክትሊ ለመድረስ ነበር። በፊት ትሬደሮች ነበር ወይም ደግሞ እነዚህ ነጋዴዎች ነበር እያመጡ ከነሱ ጋር ይነጋገዱ ነበር። ግን አሁን ላይ ነጋዴዎች እነዚህ ጎልዶች የሚያመጡባቸውን ሶርስ ቦታዎችን ማወቅ ስለፈለጉ ነበር። በዚህ ነበር እነዚህ ኤክስፕሎሬሽኖች ይካሄዱ የነበሩ ወይም ደግሞ ፖርቹጋል በጊዜው ታርጌ የነበረው ለዚህ ዋነኛ ምክንያት ነበር ነው የሚለና beside the Portuguese wanted to bypass Arab middlemen and Turkish blockade of the lands and the sea routes leading to the resource of the trade items in the far east ይለናል። ከዚህ በተጨማሪ ደግሞ በጊዜ የነበረው እነዚህ አረብ ትሬደሮች ነበሩ ወይም ደግሞ እነዚህ አረብ ትሬደሮች ነበር እነዛ ጎልዶች ያመጡላቸው የነበርና ከዚህ በተጨማሪ ደግሞ እነዚህ አረብ ትሬደሮች ጎልዶችን ይዘው ሲመጡ ደግሞ ተርክሾች እደዳ ይጥሉባቸው ነበር እና ምን ለመቅረፍ ነበር ደግሞ ሌላኛው ሪዝን የነበር ይሄን ኤክስፕሎሬሽን ያካሄዱበት። ምክንያቱም ዳይሬክትሊ ከሪች ፋር ኢስት ጋር ኮኔክሽን መፍጠር ከቻሉ እና ትሬድ ማድረግ ከቻሉ እነዚህ ሁለት ነገሮችን ስለሚቀርፉ ማለት ነው። አንድ ከአረብ ትሬደሮች ጋር የነበራቸው ትስስር ይቀራል፣ ሁለት ደግሞ ተርክሾች እነዚህ ትሬደሮች ላይ ተጥሎ የነበረው እገዳ እንዲቀር ያደርጋል ማለት ነው። እና በዚህ በሁለት መንገድ ችግራቸውን ለመቅረፍ ነበር ይሄን ኤክስፕሎሬሽን ያደርጉ የነበረው እነዚህ ፖርቹጊዞች ነው የሚለና ይሄን በ15ኛው እና በ16ኛው ሴንቸሪ the Spaniards and the Portuguese obtained a foothold on the ports of the Mediterranean coast of North Africa። በ15ኛው እና በ16ኛው ሴንቸሪ ደግሞ ስፔን እና ፖርቹጋል በኖርዝ አፍሪካ በሜዲትራኒያን አካባቢ የነበሩ አንዳንድ ፖርቶችን ኮንትሮል ማድረግ ችለው ነበር፣ መቆጣጠር ችለው ነበር ነው የሚለን። ይሄን በ1415 with the aim of navigating the Africa coast the Portuguese occupied the coastal town of ሴውታ ኢን ዋት ኢዝ ናው ሞሮኮ ይለናል። በ1415 ደግሞ ፖርቹጌዞች እዚህ በተጨማሪ ሴውታ የምትባለውን ታውን መቆጣጠር ችሎ ነበር ነው የሚለን። ችንም ታውን በጊዜው የተቆጣጠሯት ለአፍሪካ ኮስት ለሚያደርጉት ኤክስፕሎሬሽን አስፈላጊ ስለነበረች ወይም ደግሞ ተረዳቸው ስለነበረች ነው የሚለን። እንደ ሴሚር they reached the Canary Island which had already been claimed by Spain ይለናል። በዛኑኑ ተመሳሳይ አመትም ካናሪ አይላንድ ላይ በተመሳሳይ መድረስ ችሎ ነበር ይለናል። ግን አዚኛው አይላንድ ላይ ሲደርሱ ስፔኖች ኦልሬዲ ያን ቦታ ተቆጣጥሮት ነበር ነው የሚለን። ይህም በ1418 the Portuguese reached the Mediterranean island and established a colony at Port Santo። በ1418 ደግሞ እነዚህ ፖርቹጌዞች ማዴራ አይላንድ ላይ በመድረስ ፖርቶ ሳንቶ በማለት የሰየሙትን ኮሎኒ መመስረት ችለው ነበር ነው የሚለን። the Spaniards also occupied Oran in Algeria in በ1409 and Melilla in Morocco in በ1496 ይለናል። ለዚህ በተጨማሪ ደግሞ ስፔኖች ኦራንን በ1409 እና ሜሊላን ደግሞ በ14
በ1596 መቆጣጠር ችሎ ነበር ነው የሚለን። ይህም በ1578 however Portugal's attempt to control Morocco ended in disaster in which was the king of Portugal Sebastian I ከ1557 እስከ 78 and many Portuguese nobles were killed at the battle of Alcácer Quibir በኦገስት 4 በ1578 in northern Morocco ይለናል። ከዚህ በተጨማሪ ደግሞ በ1878 ደግሞ ፖርቹጋሎች ሞሮኮን ለመቆጣጠር ጥረት አድርገው ነበር ይለናል። ግን ይህ ጥረታቸው በመጥፎ የመልስ ምት ከሞሮኮ እንዲገጥማቸው አድርጓል ይለናል። እናም በዚህ መልስ ምት ኪንግ ሰባስቲያን ፈርስትን እንዲያጡ አድርጓቸዋል፣ ንጉሳቸው በጊዜ የነበረው ማለት ነው። ከዚህ በተጨማሪ ደግሞ በጣም ብዙ ኖብሎች እንዲገደሉ አድርጓል። በጊዜው የነበሩ በጣም የተከበሩ አስተዳደሮችም እንዲሞቱ አድርጓል። የኪንግ ቤተሰቦችም እንዲሞቱ አድርጓል። በባትል ኦፍ አልካሴራ ኩይቢር ማለት ነው በኦገስት 4 በ1578 ነው የሚለና during the period between በ1430 and በ1490 Portuguese sailors reached all the western coast of Africa from Tangier in Morocco to the Cape of Good Hope in southern Africa ይለናል። ከ1430 እስከ 1490 ባሉት ዓመተ ምህረቶች ደግሞ የፖርቹጊዝ ሴለሮች ወይም ደግሞ የፖርቹጊዝ ተጓዦች ጠቅላላ የዌስት ኮስት ኦፍ አፍሪካን ሴል ማድረግ ወይም ደግሞ ሴል በማድረግ ኤክስፕሎር ማድረግ ወይም ደግሞ ማየት ችሎ ነበር ነው የሚለና ከታንጀር ጀምሮ እስከ ኬፕ ኦፍ ጉድ ሆፕ በጊዜው ትባል ከነበረው ድረስ ኤክስፕሎር ማድረግ ችሎ ነበር በጊዜው ነው የሚለና after a decade surrounding the cape they got access to the Somali trade states on the eastern coast of Africa ይለናል። ከ10 ዓመት በኋላ ኬፕ አካባቢ ሴል ካደረጉ ወይም ደግሞ ተጓዙ በኋላ ሶማሊ ትሬዲንግ ሲቲ በኢስት አፍሪካ ኮስት የነበረችው ሶማሊ ትሬዲንግ ሲቲ ላይ መድረስ ችሎ ነበር ይለናል። this was a remarkable success because Europeans could now reach all coasts of Africa ይህም በጊዜው በጣም ትልቅ አቺቭመንት ነበር ነው የሚለን። ትልቅ አቺቭመንት ነው እንድንለው ያደረገን ኢሮፒያኖች አሁን ላይ ጠቅላላ አፍሪካ ላይ ያሉ ኮስቶች ላይ መድረስ ስለሚችሉ ወይም ደግሞ መድረስ እንዲችሉ ስላደረገ ነበር። ኤክስፕሎሬሽን በጣም ትልቅ ሰክሰስ ነበር ሊያደረገን ነው የሚለን። besides they could now bypass Turkish blockades and other militaries to have direct access to the trade of the Far East እና ይህንም ተከትሎ አሁን ላይ እነዚህ ፖርቹጊዞች ቅድም መጀመሪያ ላይ ያልኳችሁ ሁለት መቅረፍ የፈለጓቸውን ነገሮችን መቅረፍ ችሎ ነበር። እና እነዚህ ሁለት ነገሮች ያልኳችሁ የመጀመሪያው የተርኪሽ እንግዳዎችን ብያቸዋለሁ ወይም የተርኪሽ ብሎኬዶችን ማለት ነው። ከዚህ በተጨማሪ ደግሞ የአረብ ትሬደሮች እነዚህ ሁለቶችን አቮይድ ማድረግ ችሎ ነበር ይለናል። እና ይህን ተከትሎ ዳይሬክትሊ ከፋር ኢስት ጋር ካሉ ትሬደሮች ጋር መነጋገር ችሎ ነበር ነው የሚለን። these early contacts made by the Portuguese led to the establishment of the first of a series of European footholds on the coast of Africa ይለናል። እና ይሄ የድሮ early contact ኢሮፒያኖች ፐርማነንት የሆነ ወይም ደግሞ ዘላቂ የሆነ ቢልዲንግ አፍሪካ ኮስቶች ላይ እንዲገነቡ አድርጓቸዋል ነው የሚለን። ይሄኛው ደግሞ Portuguese exploration of the West Africa coast also served as a base for the later outstanding exploration of Christopher Columbus and Vasco da Gama። ከዚህ በተጨማሪ ደግሞ እነዚህ ፖርቹጊዞች ያደረጉት ኤክስፕሎሬሽን ደግሞ አሁን ላይ በጣም ፌመስ የሆኑ ኤክስፕሎረሮች ልክ እንደ ክሪስቶፈር ኮሎምበስ እና ቫስኮ ደጋማ እንደ ሪፈረንስ እንዲጠቀሙበት ወይም ደግሞ ለነሱም እንዲያግዛቸው አድርጓል። ይሄ የፖርቹጊዝ ኤክስፕሎሬሽን ነው የሚለና therefore the Portuguese explored and monopolized northern west Africa islands like ማዴራ በ1418 አዞሬስ በ1439 ካፕ ቬርዴ በ1460 እና ይህንም ተከትሎ ፖርቹጊዝ ኤክስፕሎረሮች ደግሞ ፉሊ ኮንትሮል ማድረግ ችለዋል እነዚህን አይላንዶች ነው የሚለን። ልክ እንደ ማዴራ በ1418 ማዴራ መቆጣጠር ችለዋል። በ1439 ደግሞ አዞሬስን በ1460 ካፕ ቬርዴን እነዚህ እንዳለ እነዚህ ፖርቹጊዞች መቆጣጠር ችሎ ነበር በጊዜው ነው የሚለን። ይህን በ1446 they landed and established trading post on the Senegal coast of West Africa በ1446 ደግሞ በዌስት አፍሪካ ኮስት ላይ የነበረችው ሴኔጋል ላይ ሜሄድ ትሬዲንግ ሴንተር እዛ ላይ መመስረት ችሎ ነበር ነው የሚለን። the Portuguese established sugar plantation on these islands እዚህ በተጨማሪ ደግሞ እነዚህ ፖርቹጊዞች ላርጅ የነበር የሹገር ፋርም እዚህ አይላንድ ላይ መመስረት ችሎ ነበር ወይም ክሬት አድርገው ነበር ነው የሚለን። these plantation were worked by slave laborers from West Africa coast እዚህ በተጨማሪ ደግሞ ከዌስት አፍሪካ ኢንስሌቭ ያደረጓቸው ወይም ደግሞ ባሮች ያደረጓቸውን ህዝቦች ደግሞ በጉልበት እዚህ ፋርም ላይ እንዲሰሩ ያደርጉ ነበር እነዚህ ፖርቹጊዞች ነው የሚለን። merchants also used these Atlantic outposts as debarkation point for subsequent journeys ይለናል። ከዚህ በተጨማሪ ደግሞ እነዚህ ትሬደሮችም ይህን አይላንድ መንገድ ተጉዞ ከመጡ በኋላ እንደ ማረፊያነትም ይጠቀሙበት ነበር ነው የሚለና in central west the Portuguese navigators Diogo Cao arrived at the mouth of Congo river in 1482 and established the territory around it
ፎር ፖርቹጋል ይለናል። እዚህ በተጨማሪ ነው በሴንተር ዌስት አፍሪካ ላይ የፖርቹጌዝ ኤክስፕሎረር ወይም ደግሞ ዲዮጎ ካዎ በመባል የሚጠራው የነበረው ኤክስፕሎረር በ1482 የኮንጎ ሪቨር ማውዝ ላይ መድረስ ችሎ ነበር፣ ወይም ደግሞ የኮንጎ ሪቨር መግቢያ ቦታ ላይ መድረስ ችሎ ነበር ነው የሚለን። እናም ላንዱን ለፖርቹጋል እንዲሰጥ አድርጎ ነበር ነው የሚለን። አት ፈርስት ዘ ፖርቹጌዝ ሜድ አን አሊያንስ ዊዝ ንጎላ ወይም ደግሞ ኪንግ የሚባሉት ማለት ነው ኦፍ ዘ ስሞል ኪንግደምስ ኦፍ ንዶንጎ ኢን ዋት ኢዝ ናው ኖርዘርን አንጎላ። መጀመሪያ ላይ እነዚህ የፖርቹጌዞች የፍሬንድሺፕ አግሪመንት ወይም ደግሞ የወዳጅነት ስምምነት ከንጎላ ወይም ከኪንግ ኦፍ ንዶንጎ ጋር ማድረግ ችሎ ነበር ነው የሚለን። ይህ ንጎንዶ የሚባለው ደግሞ አሁን ላይ ኖርዘርን አንጎላ ላይ ነበር ሎኬት የሚደረግ ወይም ደግሞ ይገኝ የነበረው ነው የሚለን። ዘ ዶሚናንት ፒፕልስ ኦፍ ዲስ ኪንግደም ዌር ዘ ባንቱ ስፒኪንግ ሙቡንዱ። ዋና ህዝቦች ደግሞ የዚህ ኪንግደም የነበሩት የሙቡንዱ ህዝቦች ነበሩ። በጊዜው ባንቱ ላንጉጅን ያወሩ የነበሩ ህዝቦች ነው የሚለን። It was the Portuguese who renamed the region as Angola after the royal titles of Angola. የሚለን ፖርቹጋሎች ነበር ደግሞ ይህን ሪጅን አንጎላ ብለው አሁን ላይ የቀንበስን ስም የሰየሙላቸው። ስሙን ደግሞ አንጎላ ያደረጉት በጊዜው ኪንጎች ይጠቀሙት የነበረው ንጎላ ነበር። ንጎላን ወደ አንጎላ ቀየረው ነበር ስም የሰጧት ለዚህ ስፍራ ነው የሚለን። ሌተር ቢትዊን በ1580 and በ1670 the Portuguese made wide settlement in Ndongo which led to the breakup of the kingdom። በ1880 እና በ1670 አካባቢ እነዚህ ፖርቹጌዝ ሴትለሮች ደግሞ ወደ ንዶንጎ ሴትል ማድረግ ችሎ ነበር ወይም ደግሞ ሄዶ ሰፍረው ነበር ነው የሚለን። እና እነሱ ደግሞ እዛ ስፍራ ላይ ሄዶ መስፈራቸው ይህ ኪንግደም እንዲወድቅ አድርጎታል ነው የሚለን። but the Portuguese presence in Angola was limited only to around Luanda on the Atlantic coast because of this continued anti-colonial resistance put up by the local peoples። ግን እነዚህ የፖርቹጋሎች ግን ኦንሊ ኮንትሮል ማድረግ የቻሉት ይህን ኤሪያ በሉዋንዳ አካባቢ ላይ ያሉ ኤሪያዎችን ብቻ ነበር። በአትላንቲክ ኮስት ላይ ትገኝ የነበረችው ስፍራ ላይ ማለት ነው። እነሱን ስፍራዎች ብቻ ነበር ኮንትሮል ማድረግ የቻሉት። ምክንያቱም በስፍራው የነበሩ ሎካል ፒፕሎች ስትሮንግሊ ሪዚስት ስላደረጓቸው ወይም ደግሞ በጣም ስለተቃረኗቸው ነው የሚለን። the good example is extremely fascinating story about Queen Nzinga Mbanda ከ1581 እስከ 1663 of the Mubundu of Ndongo state። እና ይህን ሬዚስታንስ ደግሞ የሚያሳይ ጥሩ ኤግዛምፕል የኩዊን ጋ ስቶሪ ማየት ብቻ በቂ ነው የሚለን። ይህ ታሪክ ደግሞ የተካሄደው ከ1581 እስከ 1663 ነበር። እሷ ደግሞ የነበረችው የሙቦንዶ ፒፕል ነበረች። ንዶንጎ ውስጥ ይገኙ ከነበሩት መካከል ነው የሚለን። she was a skillful negotiator and military strategist who led the early anti-colonial resistance of her peoples for 4 decades ከ1620 እስከ 1660 foiling many Portuguese attempts to capture or kill her። ከዚህ በተጨማሪ ደግሞ እቺ ሴት ፖለቲካና ዋር ላይ በጣም ስማርት ነበረች ነው የሚለን። ከዚህ በተጨማሪ ደግሞ ከፖርቹጌዝ ተቃርኖ የቆመው ሬዚስታንስ ላይ መሪ ነበረች። ለ40 ዓመት መቆየት የቻለው ሬዚስታንስ ላይ ነው የሚለን። ሬዚስታንስ ደግሞ ለ40 ዓመት ሲቀጥል ከ1620 ጀምሮ እስከ 1660 ነበር የተካሄደው ነው የሚለን። ከዚህ በተጨማሪ ደግሞ ፖርቹጌዞች የነበራትን ሚና በማየት እንድትገደል ትዕዛዝ ሰጠው ነበር። እነዛም ብዙ ሙከራዎችን ደግሞ እሷን ለመግደል የመጡትን ካፕቸር አድርጋ ወይም ደግሞ ተቋቁማ መቆየት ችላ ነበር ነው የሚለን። after continuous war against the Portuguese, Nzinga signed a peaceful treaty with them in 1656 largely forcing them to agree to her own terms and her policy continued until her death in 1663 ነው የሚለን። እና ከብዙ ዋር በኋላም እነዚህ ኒዚንጋ ፒስፉል የሆነ አግሪመንት ማድረግ ችለው ነበር በ1656 ነው የሚለን። እና ደግሞ እነዚህ ፖርቹጌዞች ደግሞ በዚህ አግሪመንት ላይ የእሷን ኮንዲሽኖች ነበር አክሴፕት ማድረግ የቻሉት ወይም ደግሞ እሷ ለመስማማት ያቀረበቻቸውን ሀሳቦች ተቀብለው ነበር ስምምነት ላይ መድረስ የቻሉ እነዚህ ፖርቹጋሎች ነው የሚለን። እናም በዚህ መሰረት የሷ ፖሊስ ክትሞች እስከ 1663 ድረስ ቀጥሎ ነበር ነው የሚለን። the kingdom of Congo suffered the same fate። በተመሳሳይ የኮንጎ ኪንግደም ተመሳሳይ ፕሮብሌም ነበር ኤክስፒሪየንስ ያደረጉ ነው የሚለን ወይም ደግሞ እነሱ የተጠቁበት ችግር ነበር እነሱ ላይም የደረሰባቸው ነው የሚለን። ኢኒሻሊ it allied with the Portuguese in about በ1482 መጀመሪያ ላይ በ1482 አካባቢ ፍሬንዶችና አሊያንሶች ሆኖ ነበር ከፖርቹጌዞች ጋር እነዚህ ኪንግደም ኦፍ ኮንጎዎች ነው የሚለን። ከዛ ግን in በ1489 a Congolese embassy was sent to the Portuguese king and in በ1491 Portuguese missionaries and war craftsmen ወይም ደግሞ ማሰንስ
ካርፔንተርስ የመሳሰሉት ቪዚትድ ዘ ኪንግደም። እናም ይህን ተከትሎ በ1489 ደግሞ ኮንጎዎች ሪፕሬዘንታቲቫቸውን ወደ ፖርቹጋል ልካ ነበር ነው የሚለን እና በ1491 ደግሞ ፖርቹጋል በተራዋ ሚሽነሪዎችንና ወርከሮችን ወደ ኮንጎ ልካ ነበር። And the Portuguese converted the Mani Congo, his family and important chiefs to Catholicism. ከዛም እነዚህ ፖርቹጌዞች ደግሞ የማኒ ኮንጎ ኪንጉን እና የሱ ቤተሰቦችን እና ከነሱ በተጨማሪ ደግሞ በጊዜ የነበሩ አስፈላጊ መሪዎችን ወደ ካቶሊክ እምነታቸውን እንዲቀይሩ ማድረግ ችሎ ነበር። But the Mani Congo attempt to impose the Catholic faith on his people provoked a violent reaction. ከዛ ግን የነዚህ ኪንግ ካቶሊሲዝምን ከተቀበለ በኋላ ፒፕሎችን እንዲቀበሉ ሲያዝ ግን ስትሮንግ የሆነ ቫዮለንስ ኦፖዚሽን ገጥሞት ነበር፣ ወይም ደግሞ በጣም ጠንከር ያለ አጸፋ ገጥሞት ነበር ከራሱ ፒፕሎች ነው የሚለና ይህም በ1507 ፖንሶ ፈርስ ከ1507 እስከ 42 እና 43 ድረስ የቆየው ሰክሲድድ ሂዝ ፋዘር ምቤምፓ ንዚንጊ ይለናል። በ1507 ደግሞ አፎንሶ ፈርስት ኦፍ ኮንጎ ከ1507 እስከ 42 ወይም እስከ 1542 ወይም 43 አባቱን በመተካት ኪንግ መሆን ችሎ ነበር ነው የሚለና ይሄ ሚቤንዛ ንዚንጋ የሚባለው he was literate in Portuguese modeled his government on the Portuguese system and built many churches። እናም ይሄ አዲሱ ኪንግ በጊዜው ፖርቹጋልን ማንበብን መጻፍም ይችል ነበር ነው የሚለና እና እዚህ በተጨማሪም ገቨርንመንት ሲስተሙን እንደ ፖርቹጋሎች አድርጎ ነበር ኦርጋናይዝ አድርጎ ይመራ ነበር። ከዚህ በተጨማሪም በጣም ብዙ ቸርቾችን በሱ ጊዜ ማስገንባት ችሎ ነበር ነው የሚለና አንደር አንፎሶ ኮንጎ participate in slave ride in neighbor regions and became one of the many suppliers of the transatlantic slave trade ይለናል። በሱ ያገዛዝ ዘመን ጊዜም ኮንጎ ከጎረቤት ሀገር ያሉ ህዝቦችን በመያዝ በስሌም መልክ ሊሸጡ ነበር በጊዜው ነው የሚለና ይሄም በትራንስአትላንቲክ ስሌቭ ትሬድ ጊዜ ዋና የስሌቭ አቅራቢዎች እንዲሆኑ አድርጓቸው ነበር ነው የሚለና ኢናቦት በ1665 the Portuguese invaded the kingdom በ1665 አካባቢ ደግሞ ፖርቹጌዞች አታክ በማድረግ ኮንጎን ወረው ነበር። subsequently they captured and killed the Mani Kongs and ended the independence of Congo። ከዛም ኪንጋቸውን በመያዝ ገለውታል። ከዛም መጨረሻ ላይ ኪንጉ ሲሞት አብሮ የኮንጎ ኢንዲፔንደንስ ሙቷል ነው የሚለና ወይም ደግሞ በሌላ አገዛዝ በቀኝ ግዛት ስር እንድትወርቅ አድርጓታል ኪንጋቸው ከሞቱ በኋላ ነው የሚለና ይህም በ1497 እስከ 1498 the Portuguese sailor Vasco da Gama sailed round the southern tip of Africa and landed in the Swahili ports of Malindi and Mombasa ይለና 1497 እስከ 1498 የፖርቹጌዝ ኤክስፕሎረር ቫስኮ ዳ ጋማ የሚባለው ማለት ነው የአፍሪካን ሳውዘርን ቲፕ ጠቅላላ መዞር ችሎ ነበር። ከዛ መጨረሻ ላይ ስዋሂሊ ፖርት ኦፍ ማሊንዲ እና ሞምባሳ ላይ መድረስ ችሎ ነበር ነው የሚለን። he read his journey and eventually reached India። በጊዜ አድርገው የነበረውን ትሪፕም በመቀጠል መጨረሻ ላይ ኢንዲያ ላይ መድረስ ችሎ ነበር ነው የሚለን። upon his return to Portugal ዳጋማ reported the great wealth of the Swahili cities of the East Africa coasts። እናም ይሄ ሴለር ደግሞ ወደ ፖርቹጋል ሲመለስ በጊዜ የነበሩ የስዋሂሊ ሲቲ ኢስት አፍሪካ ላይ ገኙ የነበሩ ሲቲ ማለት ነው በጣም አፍታም እንደነበሩ ሄደው ለፖርቹጋሎች ነግሯቸው ነበር ነው የሚለን። subsequently Portugal sent fleets and captured this city and their flourishing trade። እና ይህንም ተከትሎ ፖርቹጋሎች ሽፖችን በመላክ ችን ሲቲ ሰክሰስፉሊ መቆጣጠር ችላ ነበር ነው የሚለን። much of their trades and culture were destroyed by the Portuguese። እናም በዚህ ጊዜም ፖርቹጋሎች ለመቆጣጠር ባደረጉት ጥረት በጊዜ የነበሩ ትሬድ እና ካልቸራቸው እንዲጠፋ አድርጎ ነበር የዚች ስፍራ ነው የሚለን። At about the same time the Portuguese established trading and military posts along the Mozambique coast of ኢስት አፍሪካ ይለናል። በዛኑ ሰዓት እነዚህ ፖርቹጌዞች ትሬድ እና ሚሊተሪ ቤዛቸውን ሞዛምቢክ ኮስት ላይ ቢልድ ማድረግ ወይም ደግሞ መመስረት ችሎ ነበር ነው የሚለን። from Mozambique the Portuguese made unsuccessful attempt to gain control of the gold mines of Zimbabwe which were by then under the control of Rozwe Kingdom of Western Southern Zimbabwe ነው የሚለን። በሞዛምቢክ የዚምባብዌን ጎልድ ማይንም ለመቆጣጠር ሙከራ አድርገው ነበር ግን አልተሳካላቸውም ነው የሚለን እና የስፍራ ደግሞ በሮዝዌ ኪንግደም ነበር ሳውዘርን ዚምባብዌ ላይ ይገኝ የነበረው ማለት ነው።
በዚህ ነበር ኮንትሮል ይደረግ የነበረው ነው የሚለና the Portuguese were more successful in the northern kingdom of ሙዌኒ ሞታፓ። እነዚህ ፖርቹጌዞች ደግሞ በጣም ሰክሰስፉል የነበሩት ኖርዘርን ላይ ትገኝ የነበረችው ሙዌኒ ሞታፓ ኪንግደም ላይ ነበር። በጣም ሰክሰስፉል የነበር ታሪክ የነበራቸው ነው የሚለና ይህም በ1573 they persuaded the king to give them possession of some mines and permission to settle along the Zambezi river in northern Mozambique ይለናል። በ1573 ደግሞ በጊዜ እዚህ ስፍራ ላይ የነበረውን ኪንግን ተወሰነ ጎልደን ማይን እንዲያደርጉና ዘምበዚ ሪቨር አካባቢ በኖርዝ ሞዛምቢክ ትገኝ የነበረችው ስፍራ ላይ ማለት ሊኖሩ እንዲፈቅድላቸው አሳምነውት ነበር ነው የሚለና but the Portuguese settlers wanted more and gradually increased their influence over the affair of the kingdom። ግን እነዚህ የፖርቹጌዝ ሴትለሮች ግን በጣም ስግብግብ በመሆን የጠቅላላ የኪንግደሙን አፌር ኮንትሮል ማድረግ ጀምረው ነበር ነው የሚለና in በ1628 እስከ 1629 using hired African soldiers they defeated the king's force and a new treaty made him a puppet of the Portuguese። ከ1628 እስከ 1629 ደግሞ አፍሪካ ሶልጀሮችን በመጠቀም የዚህን የኪንጉን አርሚ መርታት ችሎ ነበር ነው የሚለና እናም ከዛ አዲስ አግሪመንት መፈራረም ችሎ ነበር እዚህ ስፍራ ላይ እና በዚህ ስምምነትም ኪንጉ ፖርቹጋሎች ኮንትሮል እንደሚያደርጉት የሚያሳምን ስምምነት ነበር። ይህን መፈራረም ችሎ ነበር ነው የሚለና however in በ1693 the Rose lead by Changamire from west of ሙዌኒ ሞታፓ expelled the Portuguese from the region ይለናል። ግን በ1693 የሮዜ ፒፕል የነበሩ ወይም ደግሞ በቻንጋማይ ወምቦ ይመሩ የነበሩ እነዚህ ህዝቦች ፖርቹጌዞች ያን ኤሪያ ትተው እንዲሄዱ ማድረግ ችሎ ነበር ነው ወይም ደግሞ ማባረር ችሎ ነበር እነዚህ ፖርቹጌዞች ነው የሚለና at the end of በ17ኛው ሴንቸሪ the Portuguese were also expelled from the East Africa ports north of Mozambique by Arabs from Oman in southern eastern Arabia ይለናል። በ17ኛው ሴንቸሪ ማብቂያ አካባቢ አረቦች ከኦማን የመጡ እነዚህ አረቦች ደግሞ የኢስት አፍሪካን ፖርት ተቆጣጥሮ የነበሩ እነዚህ ፖርቹጌዞችን በተመሳሳይ ማባረር ችሎ ነበር ነው የሚለና እናም የዛሬ ቪዲዮአችን ይህን ይመስላል ተመልካቾቻችን። በቀጣይ ቪዲዮአችን ደግሞ 6.3ን ስሌቨሪ ኤንድ ስሌቭ ትሬድ ኢን አፍሪካ የሚለውን ርዕሳችን በተመሳሳይ በዚህ መንገድ በአዲሱ በዚህ ቻናላችን ምናየው ይሆናል ማለት ነው። እናም እዚህ በኋላ ያሉ ቪዲዮዎችን በዚህ በአዲሱ ቻናላችን ስለሆነ የምናደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እንገናኝ።